ሰላም የእግር ኳስ አፍቃሪዎች እንኳን ወደ ሚሊጌች ፑር ፉትቦል በደህና መጡ። እኔ ሚሊጌች ነኝ። ዛሬም እንደተለመደው በሌሎች ሚዲያዎች ሳይደርሱ ፈጣን፣ ትክክለኛና አስደሳች የእግር ኳስ መረጃዎችን አቀርብላችኋለሁ። ስለዚህ እስከ መጨረሻው ድረስ ከኔ ጋር ቆዩ። ምክንያቱም የዛሬውን ቪዲዮ ማንም የእግር ኳስ አድናቂ ሊያመልጠው የማይገባ ነው። ከዚህ በፊት ቻናሉን ካልተቀላቀላችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ያብሩ። እንዲሁም ቪዲዮን ላይክ በማድረግ ቻናሉን ይደግፉ። ላለው አስተያየታችሁንም ከታች በኮሜንት መጻፍ አትርሱ። ዛሬ የማንቸስተር የአርሰናልና የሲቲ ዜናዎችን ይዤላችሁ መጥቻለሁ። እንግዲህ ምንም ሳናዘገይ ወደ ዛሬው ቪዲዮ እንግባ። ወደ መጀመሪያው ዋና የዝውውር ዜና እንግባ። ክሪስቶሊስ ዞሊስ ወደ አርሰናል ሄር ዊ ጎ ብሏል። አርሰናል በዚህ የዝውውር ገበያ ትልቅ እርምጃ መውሰዱ ተዘግቧል። በታዋቂው የዝውውር ዘጋቢ ፋብሪዞ ሮማኖ መረጃ መሰረት ሄር ዊ ጎ በማለት አርሰናልና ክለቡ በ40 ሚሊዮን ዩሮ የዝውውር ክፍያ ላይ ሙሉ ስምምነት ላይ ደርሰዋል። ተጫዋቹ ክሪስቶሊስ ዞሊስ ወደ አርሰናል ለመቀላቀል የሕክምና ምርመራውን ለማድረግ ፍቃድ አግኝቷል። ይህም ዝውውሩ ወደ መጨረሻ ደረጃ መድረሱን ያሳያል። እንደ ዘገባው ከሆነ ዞሊስ ከተለያዩ ክለቦች ፍላጎት ቢኖርበትም ምርጫው አርሰናል ብቻ ነበር። ሌሎች ክለቦች ያቀረቡለትን እድሎች በመተው በሚኬል አርቴታ ፕሮጀክት ለመሳተፍ ወስኗል። የዝውውር ለአርሰናል ክንፍ መስመር ተጨማሪ ፍጥነት፣ የጎል አደጋና የፈጠራ ብቃት የሚያመጣ እንደሚሆን ብዙዎች ያምናሉ። በተለይም አርቴታ በሁሉም ውድድሮች ለመፎካከር ትልቅ ስብስብ ለመፍጠር እየሰራ መሆኑን ያሳያል። ከዚህ በተጨማሪ አርሰናል በዚህ ብቻ አልቆመም። እንደ ዘገባዎች ክለቡ ሞርጋን ሮጀርስን ለማስፈረም ከጀርባ ጠንካራ ስራ እየሰራ ነው። ይህም አርቴታ በአጥቂ ክፍሉ ላይ ተጨማሪ ጥራትና ፍክክር ለመፍጠር እንደሚፈልግ ያሳያል። አሁን የሚቀረው የሕክምና ምርመራና ይፋዊ ማስታወቂያ ብቻ ከሆነ በቅርቡ ክሪስቶሊስ ዞሊስን በአርሰናል ማሊያ ስናየው አይደንቀንም። እናንተስ ይህ ዝውውር ለአርሰናል ጥሩ ውል ነው ብላችሁ ታስባላችሁ? በ40 ሚሊዮን ዩሮ ዋጋው ተገቢ ነው ትላላችሁ ወይ? አስተያየታችሁን ከታች በኮመንት አካፍሉኝ። ሁለተኛው ትልቁ የዝውውር ዜና አርሰናል ለሞርጋን ሮጀርስ ይፋዊ ጥያቄ ሊያቀርብ ነው። አርሰናል በዚህ የክረምት ዝውውር ገበያ የአጥቂ ክፍሉን ለማጠናከር እያደረገ ያለውን ጥረት ቀጥሏል። በቅርቡ የወጡ ሪፖርቶች መሰረት አርሰናል የአስቶን ቪላው ኮከብ ሞርጋን ሮጀርስ ይፋዊ ጥያቄ ለማቅረብ እየተዘጋጀ ነው። እንደ ዘገባው ቤን ጃኮቦስ መረጃ መሰረት አርሰናል አመራሮች ከአስቶን ቪላ ጋር ድርድር ለመጀመር ዝግጅታቸውን አጠናቀዋል። ዋና ዓላማቸውም ከ100 ሚሊዮን ፓውንድ በታች ስምምነት ላይ መድረስ ነው። ሞርጋን ሮጀርስ በቅርብ ወራት በአስቶን ቪላ ያሳየው ብቃት የብዙ የአውሮፓ ታላቅ ክለቦችን ቀልብ ስቧል። ፍጥነቱ፣ ኳስን ይዞ ተከላካዮችን የማለፍ ችሎታው፣ ጎል የማስቆጠርና ለባልደረቦቹ እድል የመፍጠር ብቃቱ ከእንግሊዝ ወጣት ተጫዋቾች መካከል ተስፋ ሰጪ እንዲሆን አድርጎታል። የአርሰናል አሰልጣኝ ሚኬል አርቴታ ቡድኑ በፕሪሚየር ሊግ፣ በቻምፒየንስ ሊግ እና በሌሎች ውድድሮች በአንድ ጊዜ ለመፎካከር የሚችል ሰፊና ጠንካራ ስብስብ ለመገንባት እየሰራ መሆኑ ይነገራል። በዚህም ሞርጋን ሮጀርስ ከአርቴታ የረጅም ጊዜ እቅድ ውስጥ የሚገባ ተጫዋች ተደርጎ እንደሚታይ ተዘግቧል። የዚህ ዝውውር አንዱ ፈተና ግን የዋጋው መጠን ነው። አስቶን ቪላ ተጫዋቹን በቀሉ ለመልቀቅ ፈቃደኛ አይደለም። ስለዚህ በዋጋ ላይ ከባድ ድርድር ሊኖር ይችላል። ሆኖም አርሰናል ከ100 ሚሊዮን ፓውንድ በታች ስምምነቱን ለማጠናቀቅ እምነት እንዳለው ተነግሯል። በተጨማሪም ከዓለም ዋንጫው በኋላ ድርድሩ የበለጠ ፍጥነት እንደሚይዝ ሪፖርቶች ያመለክታሉ። ይህም በቀጣዮቹ ቀናት ወይም ሳምንታት ይፋዊ ጥያቄና ተጨማሪ መረጃ ሊወጡ እንደሚችሉ ያሳያል። አሁን የሚቀረው አርሰናል የመጀመሪያውን ይፋዊ ጥያቄ መቼ እንደሚያቀርብና አስቶን ቪላ ምን ምላሽ እንደሚሰጥ ማየት ብቻ ነው። እናንተስ ሞርጋን ሮጀርስ ወደ አርሰናል ቢቀላቀል ቡድኑ ትልቅ ጥቅም ያመጣል ብላችሁ ታስባላችሁ ወይስ 100 ሚሊዮን ፓውንድ የሚጠጋ ዋጋ በጣም ከፍተኛ ነው? አስተያየታችሁን በኮሜንት አካፍሉን። ወደ ቀጣይ ዝውውር ዜና አለፈን። ገብርኤል ማርቲኔሊ ከአርሰናል ሊለይ ይችላል። ትልቅ የዝውውር ወሬ ተቀሰቀሰ። በአርሰናል ደጋፊዎች መካከል ትልቅ ውይይት የፈጠረ አንድ ዜና የተሰራጨ ነው። የብራዚሉ ክንፍ አጥቂ ገብርኤል ማርቲኔሊ በዚህ የዝውውር መስኮት ከአርሰናል ሊለይ ይችላል የሚል ዘገባ ወጥቷል። እንደ ካልሲዮ መርካቲዮ ዘገባ ከሆነ ማርቲኔሊ በዚህ ክረምት ከኤሚሬትስ ከሚለቁ ከፍተኛ ስም ካላቸው ተጫዋቾች መካከል አንዱ እንደሚሆን ተነግሯል። ይህ ዜና በተለይ የአርሰናል ደጋፊዎችን አስገርሟል። ምክንያቱም ማርቲኔሊ በቡድኑ ውስጥ ከቁልፍ ተጫዋቾች መካከል አንዱ ተደርጎ የሚቆጠር ነው። ዘገባው እንደሚለው ማንቸስተር ዩናይትድ፣ ኒውካስል ዩናይትድ እና ባየር ሙኒክ የማርቲኔሊን ሁኔታ በቅርብ እየተከታተሉ ነው።
እስካሁን ይፋዊ ጥያቄ ባይቀርብም እነዚህ ክለቦች ማንኛውም እድል ከተፈጠረ ለመጠቀም ዝግጁ መሆናቸው ተነግሯል። ማርቲኔሊ በፍጥነቱ፣ በቀጣይ የማጥቃት ብቃቱ፣ ተከላካዮችን በአንድ ላይ ለማለፍ ችሎታውና ጎሎችን በማስቆጠር በአውሮፓ ከፍተኛ ክለቦች ቀልብ ከሳቡ ወጣት ተጫዋቾች መካከል አንዱ ሆኗል። ስለዚህ ፍላጎት መኖሩ አያስገርምም። ነገር ግን አንድ ነገር ግልጽ ነው። እስካሁን አርሰናል ማርቲኔሊ ለመሸጥ ወስኗል የሚል ይፋዊ መረጃ የለም። እንዲሁም ተጫዋቹ ከክለቡ መልቀቅ እንደሚፈልግ የሚያረጋግጥ መረጃም አልወጣም። ስለዚህ ይህን ዜና እንደ የዝውውር ወሬ እንጂ እንደተጠናቀቀ ዝውውር መውሰድ አይገባም። በሌላ በኩል አርሰናል በዚህ ክረምት አዳዲስ የክንፍ ተጫዋቾችን እየፈለገ መሆኑ የተዘገበ ነው። ክሪስቶሊስ ዞሊስ እና ሞርጋን ሮጀርስ ከተጠቀሱ ስሞች መካከል ናቸው። ይህ ደግሞ አንዳንድ ደጋፊዎችን ማርቲኔሊ ይሄድ ይሆን የሚለውን ጥያቄ እንዲያነሱ አድርጓል። ሆኖም እስካሁን ይህን የሚያረጋግጥ ይፋዊ ማስረጃ የለም። የዝውውር መስኮቱ ገና ክፍት ስለሆነ በቀጣዮቹ ቀናት ይህ ወሬ እንደ እውነተኛ ድርድር ያድጋል ወይስ እዚሁ ያበቃል የሚለውን መጠበቅ ይኖርብናል። እናንተ ምን ትላላችሁ? አርሰናል ገብርኤል ማርቲኔሊን መሸጥ አለበት ብላችሁ ታስባላችሁ ወይስ በምንም ዋጋ በቡድኑ ውስጥ መቆየት አለበት? አስተያየታችሁን በኮመንት አካፍሉን። ወደ ቀጣይ ዜና አለፈን። እዛው አርሰናል ቤት አሁንም አርሰናል ጁሊያን አልቫሬዝን ይፈልጋል፣ ግን ዝውውሩ ቀላል አይሆንም። አርሰናል የአጥቂ መስመሩን ለማጠናከር እያደረገ ያለው ጥረት ቀጥሏል። ከተነሱት ትልቅ ስሞች መካከል ደግሞ የአርጀንቲናው ኮከብ ጁሊያን አልቫሬዝ አሁንም ይገኛል። እንደ ስካይ ኢታሊ ዘገባ ከሆነ አርሰናል ለጁሊያን አልቫሬዝ ያለውን ፍላጎት አልተወም። ክለቡ የተጫዋቹ ሁኔታ በቅርብ የተከታተለ ሲሆን በአትሌቲኮ ማድሪድ እና በአርሰናል መካከል የመጀመሪያ ደረጃ ግንኙነት መኖሩም ተዘግቧል። ሆኖም ይህን ዝውውር የሚያስቸግረው አንድ ትልቅ ጉዳይ አለ። አትሌቲኮ ማድሪድ ተጫዋቹን ለመሸጥ ፍላጎት የለውም። ክለቡ አልቫሬዝን ለወደፊቱ ፕሮጀክቱ ቁልፍ ተጫዋች እንደሚያዩ ተነግሯል። ስለዚህ አርሰናል ይህን ውል ለማጠናቀቅ ከፈለገ እጅግ ከባድ ድርድር ይጠበቀዋል። በሌላ በኩል ደግሞ ዘገባዎች እንደሚያመለክቱት የተጫዋቹ ተመራጭ መዳረሻ ባርሴሎና መሆኑ ተነግሯል። ይህም አርሰናል ፉክክሩን የበለጠ ከባድ ያደርገዋል። ቢሆንም አርሰናል ተስፋ አይቆርጥም። ከአትሌቲኮ ጋር ያለውን ግንኙነት በመጠቀም እድሉን ለመሞከር ቀጥሏል። ጁሊያን አልቫሬዝ በዓለም እግር ኳስ ውስጥ ከተፈላጊ አጥቂዎች መካከል አንዱ ነው። የጎል ማስቆጠር ብቃቱ፣ ከፊት ለፊት የሚያደርገው ግፊት፣ በብዙ የአጥቂ ቦታዎች የመጫወት ችሎታውና የትጋት መንፈሱ ለማንኛውም ትልቅ ክለብ የሚፈለግ ተጫዋች አድርገዋል። ሚኬል አርቴታም በቀጣዩ የውድድር ዘመን በፕሪሚየር ሊግ በቻምፒየንስ ሊግ ዋንጫ ለመፎካከር የጎል አማራጮችን ለማብዛት እየሰራ መሆኑ ይነገራል። ስለዚህም አልቫሬዝ በዕቅዱ ውስጥ ከፍተኛ ቦታ እንዳለው ይታመናል። ነገር ግን እስካሁን ይፋዊ ስምምነትም ሆነ ይፋዊ ጥያቄ አልቀረበለትም። ያለው ነገር የአርሰናል ፍላጎትና በሁለቱ ክለቦች መካከል ያለ ግንኙነት ብቻ ነው። ስለዚህ ይህ ዝውውር ወደ እውነተኛ ስምምነት ይቀየራል ወይስ አይቀየርም የሚለውን በቀጣዮቹ ቀናት እንከታተላለን። እናንተስ ምን ትላላችሁ? አርሰናል ጁሊያን አልቫሬዝን ቢያስፈርም ለፕሪሚየር ሊግ ዋንጫ ዋነኛ ተፎካካሪ ይሆናል ብላችሁ ታስባላችሁ ወይስ ይህ ዝውውር ለመሳካት በጣም ከባድ ነው? ሀሳባችሁን በኮመንት አካፍሉኝ። ቀጣይ ዜና ወደ ማንቸስተር ዩናይትድ ቤት ማንቸስተር ዩናይትድ ለኤድዋርዶ ካማቪንጋ ፍላጎት አሳይቷል። ግን ይህ ዝውውር ይሳካል ወይ የሚለው ጥያቄ ውስጥ ገብቷል። በዚህ የክረምት ዝውውር ገበያ ዩናይትድ አማካኙን ክፍሉን የበለጠ ለማጠናከር እየሰራ መሆኑ ተዘግቧል። ከተነሱት ትልቅ ስሞች መካከል ደግሞ የሪያል ማድሪድ ኮከብ ኤድዋርዶ ካማቪንጋ ይገኛል። በወጡት ሪፖርቶች መሰረት የማንቸስተር ዩናይትድ አመራሮች የካማቪንጋ ሁኔታ በውስጣቸው ተወያይተውባቸዋል። ተጫዋቹ ከሮማው አማካኝ ማኑ ኮኔ ጋር በአንድ ዝርዝር ውስጥ የሚገኝ የዩናይትድ ዋነኛ ኢላማ መሆኑ ተነግሯል። ዩናይትድ እስካሁን በአማካኝ ክፍሉ አዳዲስ ፈራሚዎችን ካስገባ በኋላም ስብስቡን የበለጠ ለማሻሻል ፍላጎት አለው። ክለቡ በፕሪሚየር ሊግ እና በአውሮፓ ውድድሮች ለመፎካከር ከፍተኛ ጥራት ያለው አማካኝ ማስፈረም እንደሚፈልግ ይታመናል። ኤድዋርዶ ካማቪንጋ በእግር ኳስ ውስጥ ከምርጥ ወጣት አማካኞች መካከል አንዱ ነው። የኳስ የማስቆጠር ብቃቱ፣ የኳስ ማስመለስ ችሎታው፣ ፍጥነቱና በብዙ የአማካኝ ቦታዎች የመጫወት ብቃቱ በአውሮፓ ታላላቅ ክለቦች ዘንድ ተፈላጊ አድርጎታል። ነገር ግን ይህን ዝውውር ለማጠናቀቅ አንድ ትልቅ እንቅፋት አለ። ሪፖርቶች እንደሚያሳዩት ኤድዋርዶ ካማቪንጋ ከሪያል ማድሪድ የመልቀቅ ፍላጎት የለውም። ተጫዋቹ በሳንቲያጎ በርናቦ መቆየትን ይመርጣል እና የወደፊት ስኬቱንም ከሪያል ማድሪድ ጋር ማየቱ ተዘግቧል። ይህ ማለት ግን ዩናይትድ ፍላጎቱን ቶታል ማለት አይደለም። ክለቡ ሁኔታውን በቅርብ የተከታተለ ሲሆን የሚፈጠር ማንኛውንም እድል ለመጠቀም ዝግጁ መሆኑ ይነገራል። እስካሁን ግን ይፋዊ ጥያቄ ወይም በክለቦች መካከል የተጀመረ ድርድር ስለመኖሩ የተረጋገጠ መረጃ የለም። ያለው ነገር ዩናይትድ የተጫዋቹን ሁኔታ መከታተሉ ብቻ ነው። ስለዚህ የዝውውር ወደ እውነተኛ ድርድር ይቀየራል ወይስ ካማቪንጋ በሪያል ማድሪድ ቆይቶ ታሪኩን ይቀጥላል? ይህን ለማወቅ የቀጣዮቹን ቀናት መጠበቅ ይኖርብናል። እናንተስ ምን ትላላችሁ? ኤድዋርዶ ካማቪንጋ ወደ ማንቸስተር ዩናይትድ ቢያመራ ለቡድኑ ትልቅ ውጤት ያመጣል ብላችሁ ታስባላችሁ ወይስ በሪያል ማድሪድ መቆየቱ የተሻለ ውሳኔ ነው? ሀሳባችሁን በኮመንት አካፍሉን።
ወደ ቀጣይ የዝውውር ዜና አለፈን። በዛው ማንቸስተር ቤት ማንቸስተር ዩናይትድ ለማኑ ኮኔ የተቀሰቀሰ ነው። 50 ሚሊዮን ዩሮ የማያስወጣ ዝውውር ይሳካለው የሚለው ትልቅ ጥያቄ ሆኗል። በዚህ የክረምት ዝውውር ገበያ ዩናይትድ የአማካኝ ክፍሉን የበለጠ ለማጠናከር እየሰራ ሲሆን ከተጠቀሱት ስሞች መካከል የሮማው ፈረንሳዊ አማካኝ ማኑ ኮኔ ዋነኛ ኢላማ ሆኖ ተጠቅሷል። በወጡት ሪፖርቶች መሰረት የማንቸስተር ዩናይትድ አመራሮች ማኑ ኮኔን በቅርብ የተከታተሉት ሲሆን በዚህ የዝውውር መስኮት ከክለቡ ሊያስፈርሙት ከሚፈልጓቸው ተጫዋቾች መካከል አንዱ መሆኑ ተገልጿል። ማኑ ኮኔ በቅርቡ በዓለም ዋንጫው ባሳየው ብቃት ብዙ ክለቦችን አስደምሟል። በመሃል ሜዳ የሚያሳየው ጠንካራ የኳስ ቁጥጥር፣ ኳስ የማስመለስ ብቃት፣ በፍጥነት ጨዋታን ወደፊት የመሸጋገር ችሎታና የረጃጅም ኳሶቹ ትክክለኛ አቀባበል በብዙ የእግር ኳስ ባለሙያዎች አድናቆትን አስገኝቶለታል። ዘገባው እንደሚለው ሮማ ተጫዋቹን በ50 ሚሊዮን ዩሮ አካባቢ እንደሚገምት ተነግሯል። ይህም ዩናይትድ ዝውውሩን ለማጠናቀቅ ከፈለገ ትልቅ የፋይናንስ ውሳኔ መውሰድ እንደሚኖርበት ያሳያል። እንደ ሪፖርቶቹ መሰረት ዩናይትድ በዚህ ክረምት ከዚህ በፊት አዳዲስ አማካኞችን ካስፈረመ በኋላ አንድ ተጨማሪ ከፍተኛ ደረጃ ያለው አማካኝ ማስፈረም ይፈልጋል። ይህም ክለቡ በአዲሱ የውድድር ዘመን የበለጠ ጥልቅ ስብስብ ለመፍጠር እያቀደ መሆኑን ያሳያል። በተመሳሳይ ጊዜ ዩናይትድ እንደ ኤድዋርዶ ካማቪንጋ ተጫዋቾችንም እየተመለከተ ቢሆንም ማኑ ኮኔ በተግባራዊነቱ በዋጋው ምክንያት ለክለቡ ሊሳካ የሚችል አማራጭ እንደሆነ ይታመናል። ሆኖም እስካሁን ማንቸስተር ዩናይትድ ለሮማ ይፋዊ ጥያቄ አላቀረበም። እንዲሁም በሁለቱ ክለቦች መካከል የተጠናቀቀ ድርድር ስለመኖሩ የተረጋገጠ መረጃ የለም። ያለው ነገር ዩናይትድ ተጫዋቹን በቅርብ የተከታተለው መሆኑ ብቻ ነው። ስለዚህ በቀጣዮቹ ቀናት ማንቸስተር ዩናይትድ ይፋዊ ጥያቄ ያቀርባል ወይስ ሌላ ክለብ ቀድሞ ተጫዋቹን ያስፈርማል? ይህ ጥያቄ አሁንም መልስ እየጠበቀ ነው። እናንተስ ምን ትላላችሁ? ማኑ ኮኔ ወደ ማንቸስተር ዩናይትድ ቢቀላቀል የቡድኑን አማካኝ ክፍል ያጠናክራል ብላችሁ ታስባላችሁ ወይስ 50 ሚሊዮን ዩሮ ለሱ በጣም ከፍተኛ ዋጋ ነው? አስተያየታችሁን በኮመንት አካፍሉኝ። ወደ ቀጣይ ዝውውር ዜና አለፈን። እዛው ማንቸስተር ዩናይትድ ቤት ማርከስ ራሽፎርድ ከማንቸስተር ዩናይትድ ከለቀቀ ክሪስቴንሲዮ ሰመርቫይል ተመራጭ ምትኩ ሊሆን ይችላል። ወደ ሌላ የማንቸስተር ዩናይትድ ዜና እንሄድ። እንደወጡት ሪፖርቶች ከሆነ ማርከስ ራሽፎርድ በዚህ የክረምት ዝውውር ገበያ ከክለቡ የሚለይ ከሆነ ማንቸስተር ዩናይትድ የዌስትሃም ክፍል ተጫዋች ክሪስቴንሲዮ ሰመርቫይልን እንደ ዋና ምትክ እያሰበ ነው። ሰመርቫይል በፍጥነቱ በአንድ ለአንድ የማለፍ ችሎታውና የጎል አደጋ በመፍጠር የዩናይትድን ቀልብ መሳቡ ተነግሯል። በተጨማሪም ዌስትሃም ከውድድሩ መውረዱን ተከትሎ ተጫዋቹን ለመሸጥ ፈቃደኛ ሲሆን የተጫዋቹ ዋጋም በ30 ሚሊዮን ፓውንድ አካባቢ እንደሚገመት ተዘግቧል። ነገር ግን ይህ ዝውውር ሙሉ በሙሉ በማርከስ ራሽፎርድ የወደፊት ሁኔታ ላይ የተመሰረተ ነው። ራሽፎርድ በኦልድ ትራፎርድ ከቀጠለ ይህ ዝውውር ላይከናወን ይችላል። ወደ ቀጣይ የዝውውር ዜና አለፈን። ማንቸስተር ሲቲ ቤት ማንቸስተር ሲቲ ለአዩብ ቦአዲ ይፋዊ ጥያቄ ሊያቀርብ ነው። አሁን ደግሞ ወደ ማንቸስተር ሲቲ የሚመለከት ትልቅ የዝውውር ዜና እንሄድ። በዚህ የዝውውር መስኮት ፔፕ ጋርዲዮላ ቡድኑ ለወደፊት ለማጠናከር እየሰራ ሲሆን ከተፈለጉት ወጣት ተጫዋቾች መካከል አንዱ የሆነው አዩብ ቦአዲ ሆኗል። እንደ ሪፖርቶች ከሆነ ማንቸስተር ሲቲ ከፈረንሳዩ ክለብ ሊል ጋር ስለ አዩብ ቦአዲ ዝውውር ውይይት ጀምሯል። ክለቡም በቀጣዮቹ ቀናት ለተጫዋቹ ይፋዊ ጥያቄ ሊያቀርብ እንደሚችል ጠቅሷል። የሞሮኮ ዝርያ ያለው ወጣቱ አማካኝ በሊል በሚያሳየው ብቃት የብዙ ትልቅ ክለቦችን ቀልብ ስቧል። በተለይም በመሃል ሜዳ ላይ ያለው የኳስ ቁጥጥር፣ የጨዋታ አንባቢነትና በግፊት ስር ትክክለኛ ውሳኔ የመውሰድ ችሎታው አስደናቂ ነው። በተለይም የፔፕ ጋርዲዮላ አጨዋወት ስልት ወጣትና ቴክኒካዊ ብቃት ያላቸውን አማካኞች እንደሚፈልግ ይታወቃል። ስለዚህ ቦአዲ ከሲቲ ፕሮጀክት ጋር የሚስማማ ተጫዋች እንደሆነ ይታመናል። ዘገባዎች እንደሚሉት አዩብ ቦአዲ ወደ ማንቸስተር ሲቲ የመቀላቀል ድሉን እንደሚቀበል ጠቅሷል። ይህም ለሲቲ የዝውውሩን ለማሳካት ትልቅ እድል ሊሰጠው ይችላል። ሆኖም እስካሁን የጠናቀቀ ዝውውር የለም። የቀረው የማንቸስተር ሲቲ ይፋዊ ጥያቄ ማቅረብና የሊል የሚሰጠው ምላሽ መጠበቅ ብቻ ነው። ዛሬ ያቀረብንላችሁ የዝውውር ዜናዎች እነዚህ ነበሩ። እንደምታዩት የአውሮፓ ታላቅ ክለቦች በዚህ የዝውውር ገበያ በጣም ንቁ ሆነው እየሰሩ ነው። እነዚህን የእግር ኳስ ዜናዎች በፍጥነትና በተከታታይ ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። የደውል ምልክቱንም በማብራት አዲስ ቪዲዮ ሲወጣ መጀመሪያ እንዲደርሳችሁ አድርጉ። ቪዲዮን ከወዳችሁ ላይክ በማድረግ ድጋፋችሁን አሳዩን። እንዲሁም የዛሬው ዜና የተሻለው የትኛው እንደሆነ በኮሜንት ንገሩን። እኔ ሚሊጌች ነኝ። በቀጣዩ ቪዲዮ እንገናኛለን። እስከዚያው ድረስ እግር ኳስን ይወደዱ። ደህና ሰንብቱ እላለሁ።